የ3 ሳምንት ጨቅላ ልጇን ታቅፋ በታህሳስ ወር በረዶ ማዕበል ከቤቷ ስትባረር ባሏ ማርክና ቅምጡ ጄሲካ በውፍረቷና በድህነቷ እያፌዙባት ነበር። ሳራ ግን በኩሽና ጠረጴዛ ላይ ሳይከፈት ትታው የወጣችው ያ ሚስጥራዊ ደብዳቤ ህይወቷን ወደ ቢሊየነርነት የሚቀይር የ2.8 ቢሊዮን ዶላር ውርስ መሆኑን ማንም አላወቀም ነበር። ለ7 ዓመታት የገነባችው ትዳር በውርደት ሲፈርስና ታማኝነቷ በክህደት ሲተካ ሳራ ተሰብራ የምትቀር መስሏቸው ነበር። ነገር ግን ያባረሯት ሰዎች በራሷ ህንጻ ውስጥ የሰርግ ድግስ ሲያዘጋጁ ያቺ በጭካኔ ተናቀች ወፍራም ሚስት ከወደቀችበት ተነስታ በሚያስደነግጥ ክብር ብቅ ስትል ምን የሚፈጠር ይመስላችኋል? ከሃዲው ባሏና ምቀኛዋ ቅምጡ በናቋት ሴት ፊት ስራቸውን፣ ክብራቸውንና ተስፋቸውን ሲያጡ የሚያሳይ አስደናቂ ታሪክ ይዘንላችሁ ቀርበናል። ሳራ ከውርደት ወደ ንግስትነት የተመለሰችበትንና አሳዳጆቿን ጉድ ያደረገችበትን ይህንን የታማኝነትና የበቀል ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ድንቅ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። ታሪኩ ለብዙ ሰዎች እንዲደርስና እንዲማሩበት በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት መሳጭ የሆኑ ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ታሪኮች እንዳያመልጧችሁ የደውል ምልክቱን መጫን እንዳትረሱ። አሁን በቀጥታ ወደ ታሪካችን እንመለስ። ማርክ ዳልተን ከባለቤቱ ሳራ ጋር ለ7 ዓመት የኖሩበት ቤት ደጃፍ ላይ ቆሟል። የ3 ዓመት ሴት ልጃቸውን በታህሳስ ወር በረዶ ማዕበል ውስጥ ተሸክማ ለመውጣት ስትታገል እጁን ደረቱ ላይ አጣምሮ ይመለከታታል። ከመጠን በላይ የወፈረው ሰውነቷ በብርዱ ይንቀጠቀጣል። በዚያው ጧት ባዶ ያደረገው የጋራ ባንክ አካውንታቸው እያንዳንዱ የመጨረሻ ሳንቲም ቁጠባ በቀጥታ ወደ እሱ ስም ተላልፎ ተቀምጧል። ይህም በሚቀጥለው ወር ከጄሲካ ጋር ለሚያደርገው ሰርግ ወጪ የሚሆን ነው። ያቺው ሴት በሳራ ፊት ላይ ተፍታ እንዲህ ስትል ጠራቻት። አንቺ ወፍራም ዋጋ ቢስ ሂጂ ከዚህ ማንም አይፈልግሽም። ይህንን ስትናገር ማርክ ይስቅ ነበር። ሳራ ህፃኗን ሊሊን አጥብቃ አቀፈቻት። ያረጀ ኮቷ በስሟ የቢሊዮን ዶላር ግዛት ለወረሰችው ሴት ከበረዶ ብዙም አይከላከልላትም ነበር። ያረፈችው አያቷ ጠበቃ የላከው ሚስጥራዊ ደብዳቤ በዛው ጣት ደርሶ ነበር። ነገር ግን ማርክ ደብዳቤውን ሳታነሳው ከቤት ስላባረራት በኩሽናው ጠረጴዛ ላይ ሳይከፈት ተቀምጧል። ነገር ግን ከ6 ሳምንታት በኋላ ለራሱ የሰርግ ድግስ የተላከለትን ጥሪ ሲከፍት ማርክ ምን ያገኝ ይሆን? ያቺን አዲስ ከተወለደች ልጇ ጋር ወደ በረዶ የጣላትን ሴት ተለውጣ ሀያል ሆናና የሁለቱንም ህይወት ለዘላለም የሚያፈራርስ አስደንጋጭ ነገር ይዛ ሰርጉ ላይ ስትመጣ ምን ይፈጠር ይሆን? በላዩ ላይ የተፋችው ቅምጥስ ሳራ የወረሰችውን ግዛት እውነት ስታውቅ አሁንም ፈገግ ትል ይሆን? እና ያቺ የተጣለች ሚስት በእነዚያ 6 ሳምንታት ውስጥ ማርክ ጄሲካን ባላያት ብሎ እንዲመኝ የሚያደርግ ምን አይነት በቀል አቅዳ ይሆን? ሳራ የ3 ሳምንቷ ሊሊን ደረቷ ላይ አድርጋ ያረጀው ኮቷን እንደ ቢላዋ በሚቀደው የታህሳስ ንፋስ ህፃኗን ለመከላከል ስትሞክር እጆቿ ይንቀጠቀጡ ነበር። ከኋላዋ ያ መካከለኛ ባለ 2 ፎቅ ቤት በር በዝምታ በሰፈነው የከተማዋ ዳርቻ መንገድ ላይ በሚያስተጋባ ድምጽ ተዘጋ። በበሩ በኩል የማርክ ድምጽ ይሰማል። ቀድሞውኑ ከጄሲካ ጋር እያወራ ነበር። ድምጹ ቀላልና የተደሰተ ነበር። ሚስቱንና አዲስ የተወለደ ልጁን ወደ በረዶ ማዕበል እንዳልጣለ ሁሉ ስለ ሰርግ ቦታዎች ይወያያል። ከ5 ዓመት በፊት ይህንን ቤት ሲገዙ አስታወሰች። ማርክ እሷን አቅፎ ደጁ ላይ ተቀምጠው ነበር። ሁለቱም እየሳቁ ነበር። ወጣትና ተስፋ ያላቸው ነበሩ። ያኔ ቀጭን ነበረች። በስሜታዊነት መብላት ምክንያት ለማርክ ጭካኔ እንደ ጥይት የሚጠቀመው ውፍረት ከመምጣቱ በፊት፣ እርግዝናዋ ደግሞ ተጨማሪ ኪሎዎችን ከመጨመሩ በፊት። ማርክ ጄሲካን ከማርኬቲንግ ድርጅቱ የሥራ ባልደረባዬ ናት ብሎ ማስተዋወቅ ከመጀመሩ በፊት ያ የጨመረችውን ክብደት የሚቀንስበት ጊዜ እንኳን አልነበረውም። በረዶ አሁን በኃይል እየዘነበ ነው። የሳራን ጥቁር ጸጉር በነጭ ብናኞች እየሸፈነው ነው። ሊሊ ደረቷ ላይ ሆና የመረበሽ ድምጽ ታሰማ ነበር። ሳራ በደነዘዙ ጣቶቿ የልጇን ብርድ ልብስ አስተካከለች። አይምሮ አሁን ባለፈው 1 ሰዓት በሆነው ነገር እየተናወጠ ነው። የጀመረው በዚያ ጧት ማርክ የፍቺ ወረቀቶቹን ይዞ ቁርስ ላይ ሲመጣ ነው። ምንም ማስጠንቀቂያ የለም፣ ምንም ንግግር የለም። በኩሽናው ጠረጴዛ ላይ ካጃ ቁርሱ አጠገብ ወረቀቶቹን ወረወራቸው። ሳራ በድንጋጤ አፈጠጠችባቸው። ሊሊ አጠገቧ ባለችው አልጋ ላይ ታለቅሳለች።
በጥንቃቄ ዓይን ወደ ማርክ ስትመለከት ጄሲካ ከፎቅ ላይ የማርክን ሸሚዝ ለብሳ ከመኝታ ቤቱ ወጣች። ውርደት በሳራ ውስጥ እንደ አሲድ አቃጠላት። የ7 ዓመት ትዳር ልጇን በወለደች በ3 ሳምንታት ውስጥ ቅምጡን ወደ ቤታቸው አስገብቷል። ነገር ግን በጣም የከፋው ሳራ ምን እየተፈጠረ እንደሆነ ለመረዳት ስትሞክር ጄሲካ ወደሷ መጣ ፊቷ ላይ ስትተፋባት ነው። ማርክ ሳቀ። ያ ድምጽ ለዘላለም ሳራን ይከተላታል። ሌላ ሴት በፊቷ ላይ ስትተፋና ምራቋ በጉንጯ ላይ ሲወርድ የገዛ ባሏ ሳቅ። ጨቅላ ልጃቸውን ይዛ ነበር። ሳራ በሚንቀጠቀጡ እጆቿ ፊቷን እየጠረገች እየተንገዳገደች ወደ ኋላ ተመለሰች እና ያኔ ነው ማርክ ስለ ባንክ አካውንቱ የነገራት። የጋራ ቁጠባቸውን ለሊሊ ለድንገተኛ አደጋና ለጋራ ህይወታቸው ያስቀመጡትን $50,000 በዚያው ጧት ባንኮች ሳይከፈቱ በፊት ሁለቱም ባላቸው የኦንላይን መገበያ በመጠቀም እያንዳንዱን ሳንቲም ወደ ግል አካውንቱ አዘዋውሮታል። ስልኳን አይታ ባዶ መሆኑን ስታውቅ የነበረው ትውስታ የሳራን ሆድ አላወሰው። አሁንም በበረዶ ውስጥ ቆማ ምንም ሳይኖራት ቀርታለች። ገንዘብ የለም፣ የቁጠባ ሂሳብ የለም እና ዳይፐርና ወተት የሚፈልግ ጨቅላ ልጅ ብቻ ታቅፋለች። ቢያንስ ለልጇ የሚሆን ነገር እንዲተውላት ስትለምነው ጄሲካ እየሳቀች ሂጂና እናትሽ ጋር አልቅሺ አለቻት። ነገር ግን የሳራ እናት ከ3 ዓመት በፊት ሞታለች። አባቷ ደግሞ በ12 ዓመቷ አልፏል። የቀሯት ብቸኛ ቤተሰብ የነበሩት አያቷ ከ6 ወር በፊት አርፈዋል። ይህም ሳራን በዚህ ጨካኝና ቀዝቃዛ በሆነው ዓለም ውስጥ ብቻዋን አስቀራት። ማርክ ቦርሷን እንድታሽግ 30 ደቂቃ ብቻ ሰጣት። ለራሷና ለሊሊ ልብስ እስክትሰበስብ መሸከም የምትችለውን እስክትይዝ 30 ደቂቃ። ጄሲካ ከአንዱ ክፍል ወደ ሌላው እየተዘዋወረች ስለ ሳራ ውፍረትና አሁን ማንም ወንድ እንደማይፈልጋት ትናገራለች። ማርክን ከሷ በመውሰድ ውለታ እየዋለችላት እንደሆነ ትናገር ነበር። ሳራ የሊሊን ክብደት አስተካከለች። እጆቿ በጣም ዝለዋል። ህፃኗ ስትወለድ 7 ፓውንድ ብቻ ነበረች። ነገር ግን አሁን እሷን መሸከም ዓለምን እንደመሸከም ከበዳት። መኪናዋም ሄዷል። ምንም እንኳን አብረው ቢገዙትም ማርክ መኪናው በኔ ስም ነው በሚል ቁልፉን ወስዶባታል። ኡበር ለመጥራት ስልኳን ስታነሳ ማርክ የቤተሰብ ስልክ ፕላኑን እንደሰረዘው አወቀች። ስልኳ አሁን በኪሷ ውስጥ እንደ ከባድ ድንጋይ ሆኗል። አንድ መኪና የፊት መብራቱ በበረዶ ውስጥ እየሰነጠቀ አለፈ። አልቆመም። ሳራ መጓዝ ጀመረች። እግሮቿ በጫማ ውስጥ ደንዝዘዋል። የምትሄድበት ቦታ አልነበራትም። የኮሌጅ ጥቂት ጓደኞቿ ባለፉት ዓመታት ተራርቀው ነበር። ምክንያቱም አንድም ማርክ ያለሱ እንድትወጣ ስለማይፈቅድ፣ ሌላኛው ደግሞ ሳራ ክብደት በመጨመሯ ስላፈረች እነዚያን ጓደኞች ለማየት አልፈለገችም ነበር። ስለ አያቷ አባቷ ከሞተ በኋላ ስላሳደገቻት ስለ ማርታ ሞሪሰን አሰበች። ማርታ ድሮ ሀብታም እንደነበሩ ሳራ ታስታውሳለች። በሆነ በውል ባልተገለጸ የቤተሰብ አደጋ ምክንያት ሁኔታዎች ከመቀየራቸው በፊት በሳራ ልጅነት ጊዜ በኩዊንስ ውስጥ በትንሽ አፓርታማ ውስጥ በቀላል ሁኔታ ትኖር ነበር። ነገር ግን ስለ ታላቅ ያለፈ ታሪክ ፍንጮች ነበሩ። የማርታ ፎቶዎች በብር ክፈፍ ውስጥ በድግሶችና የዲዛይነር ልብሶችን ለብሳ ያሳያሉ። ስለ አውሮፓ፣ ስለ ንግድ ስራዎችና ስለ ቦርድ ክፍሎች የሚያወሩ ታሪኮች ነበሩ። ማርታ ከ6 ወራት በፊት አርፋለች። ሳራ ሳትሰናበታት በልብ ድካም ምክንያት ሞተች። የቀብር ስነ ስርዓቱ ቀላል ነበር። ሳራ የ6 ወር ነፍሰ ጡር ነበረች። ማርክ ስራ አለብኝ ብሎ ፍቃድ ስላልወሰደ ብቻዋን አዘነች። በዚያ የቀብር ቤት ተቀምጣ እጇን ያበጠው ሆዷ ላይ አድርጋ አያቷ ሊሊን ብታያት ብላ ተመኘች። አሁን በብርዱና በድካሙ መሃል ስለ ኑዛዜው የተነሳው ነገር ትዝ አላት። አንድ ጠበቃ ደብዳቤ ልኮ ነበር። ነገር ግን የደረሰው ሊሊ በተወለደችባቸው የመጀመሪያዎቹ ረብሻ የበዛባቸው ሳምንታት ነበር እና ሳራም አቅም ሲኖራት ለመክፈት ብላ ወደ ጎን አስቀምጣው ነበር። ምናልባት አሁንም እሷ መግባት በማትችልበት ቤት ውስጥ በኩሽናው ጠረጴዛ ላይ ተቀምጦ ይሆናል። ሊሊ ድምጿን ከፍ አድርጋ አለቀሰች። ትንሹ ፊቷ በጭንቀት ተሰበሰበ። ሳራ ከከባዱ ንፋስ ለመከላከል በተዘጋ የመጽሐፍ መደብር ጥላ ስር ገባች። ኮቷን ከፍታ ሊሊን ወደ ሰውነቷ ሙቀት አስጠጋቻት። አጥብቃ ጠቀለለቻት። ስልኳ በድንገት ጮኸ። ካልታወቀ ቁጥር የጽሑፍ መልእክት መጣ። ከፈተችው። ፎቶ ነበር። ማርክና ጄሲካ በሳራ ኩሽና ውስጥ እየተሳሳሙ የሚያሳይ ፎቶ። የጄሲካ እጅ የታጨችበትን ቀለበት ያሳያል። ከታች ባለው መልእክት እንዲህ ይላል: ለሰርጉ ድግስ እናመሰግናለን ወፍራሟ፣ በጎዳናው ተደሰቺ። ሳራ አይኖቿን ጨፈነች። እንባዋ በጉንጯ ላይ ሲቀዘቅዝ ተሰማት። ነገር ግን ከውድመቱ ከውርደቱና
ከፍርሃቱ በታች ሌላ ነገር ተነሳ። ልክ እንደ በረዶ አየር ያለ ጠንካራና ቀዝቃዛ ነገር። ማርክ ሁሉን ነገር ወስዶባታል። ገንዘቧን፣ ቤቷን፣ ክብሯን ሰርቋል። ቅምጡ በላይዋ ላይ ስትተፋ ስቋል። ከ3 ሳምንት ሴት ልጇ ጋር ወደ በረዶ ማዕበል አውጥቶ ጥሏታል። ነገር ግን አንድ ነገር ረስቷል። ሳራ ሞሪሰን ዳልተን የማርክ ወፍራም ሚስት ብቻ አይደለችም። እሱ የጣላት ሴት ብቻ አይደለችም። እሷ የማርታ ሞሪሰን የልጅ ልጅ ናት። እና ማርታ ሞሪሰን ተስፋ የሚቆርጥ ሰው አላሳደገችም። ስልኳ ሙሉ በሙሉ ዘጋ። ስክሪኑም ጥቁር ሆነ። ሳራ ሊሊን አቅፋ እንደገና መጓዝ ጀመረች። ከ3 ማይል ርቀት ላይ የሴቶች መጠለያ አለ። ከዚህ በፊት ምልክቱን አይተዋለች። በበረዶ ማዕከል ውስጥ ከጨቅላ ሕፃን ጋር 3 ማይል መጓዝ የማይቻል ይመስላል። ነገር ግን ሳራ የማይቻል ማለት ያለ ብቸኛ አማራጭ ሌላ ስም መሆኑን እየተማረች ነው። ከኋላዋ በዚያ ሞቃት ብርሃንና በተሰረቀ ምቾት ባለበት ቤት ውስጥ ማርክ ምናልባት ከጄሲካ ጋር ሰርጉን እያቀደ ነው። የሳራን ገንዘብ እንዴት እንደሚያወጡት፣ በሳራ ቤት እንዴት እንደሚኖሩ፣ ባፈራረሱት ነገር ላይ ህይወታቸውን እንዴት እንደሚገነቡ እያቀዱ ይሆናል። ያቅዱ፣ በደንብ ያቅዱ አለች ሳራ። ብርዱ ወደ አጥንቷ እየሰረገ ቢሆንም መንጋጓን ግን በቁርጠኝነት እየነከሰች ነበር። ይደሰቱ፣ ይሳቁ እና እንዳሸነፉ ያስቡ። ምክንያቱም በአይምሯ ውስጥ የማርታን ተወዳጅ አባባል በልጅነቷ ደጋግማ የሰማችውን አስታውሳለች። የሞሪሰን ሴቶች አይሰበሩም፣ እንጠብቃለን፣ እንከታተላለን፣ እናም እናሸንፋለን። ሳራ ማሸነፍ ምን እንደሚመስል ገና አላወቀችም ነበር። ነገር ግን ሊሊ በደረቷ ላይ በቀስታ እየተነፈሰች በበረዶ ውስጥ ስትራመድ ለራሷ ቃል ገባች። ማርክ እና ጄሲካ በዚህ ስራቸው ይቆጫሉ። ለእያንዳንዱ ሳቅ፣ ለእያንዳንዱ ጭካኔ፣ እሷን ያጠፋት ለመሰላቸው ለእያንዳንዱ ቅስፈት ይቆጫሉ። መጀመሪያ ግን ይህችን ሌሊት መትረፍ አለባት። በበረዶ ውስጥ ቀስ ባለ እርምጃ ልጇን አጥብቃ ይዛ ሳራ ሞሪሰን ዳልተን ወደሚጠብቃት ወደፊት ተጓዘች። ምንም እንኳን ገና ባታውቀውም በኩሽናው ጠረጴዛ ላይ ሳይከፈት የተቀመጠው ደብዳቤ ሁሉንም ነገር ይቀይረዋል። ማርክ ዳልተን ሳራን ካባረረ በኋላ በማግስቱ ጠዋት በደረቱ ላይ እንደ ሙቀት በሚሰራጭ እርካታ ተነሳ። ጄሲካ አሁንም አጠገቡ ተኝታለች። ያ ወርቃማ ጸጉሯ የሳራ በነበረው ትራስ ላይ ተዘርግቷል። ሰውነቷ ሚስቱ ለ7 ዓመታት የያዘችውን ቦታ ወስዷል። እንዳይቀሰቅሳት ተጠንቅቆ ተንጠራራ እና ቡና ለማፍላት ወደ ታች ወረደ። ቤቱ ያለ ሳራ መኖር የተለየ ስሜት አለው። በሆነ መንገድ ቀላል ሆኗል። ከክፍሉ ማዶ የሚያዝኑ አይኖች የሉም። ጄሲካ ስትመጣ የሚፈጠር አስፈሪ ዝምታ የለም። ለምን ዘግይቶ መስራት እንዳለበት ወይም ከባልደረባው ጋር የሳምንቱ መጨረሻን ጉዞ እንደሚሄድ የሚያቀርበው ሰበብ የለም። አሁን ሁሉም ነገር ግልጽና ቀላል ሆኗል። ከወራት በፊት ሊያደርገው አስቦ ነበር። በእውነቱ ለጄሲካ ያለው ስሜት የጀመረው ከ1 ዓመት በፊት ወደ ማርኬቲንግ ድርጅቱ በጁኒየር ረዳትነት ስትቀላቀል ነበር። የ26 ዓመት ትኩስና አስደሳች። የ33 ዓመቱን ማርክን እንደገና እንደወጣት እንዲሰማው አደረገችው። በትዳር ከመታሰሩ በፊት ሳራ ወፍራም ከመሆኗና በየምሽቱ የምትቀበለው የዛለች ሴት ከመሆኗ በፊት የነበረውን ማንነቱን እንዲያስታውስ አደረገችው። እርግዝናው የመጨረሻው መነሻ ነበር። ሳራ ሊሊን ስትሸከም 60 ፓውንድ ጨምራ ነበር። እናም ከወለደች በኋላ ይበልጥ የባሰች መሰለች። የመለጠጥ ምልክቶች፣ ድካም፣ ሁልጊዜም በልጅ ምራቅ ተነክራና ተዝረክርካ ትታያለች። ጄሲካ ግን በተቃራኒው ቆንጆ ነበረች። ሁልጊዜም የተዋበች፣ በሚገባ የምትለብስ፣ የምታምር። ማርክ ቡናውን ቀዳና የባንክ መተግበሪያውን ከፈተ። ሂሳቡን በደስታ ተመለከተ። $50,000 ሙሉ በሙሉ የሱ የሆነ። ጄሲካ ውድ ነገሮችን ትወዳለች እና የምትፈልገው ሰርግ እርካሽ አይደለም። ሳራ ቢሆን ያንን ገንዘብ በማውጣቱ ትከራከር ነበር። እሷ ሁልጊዜ ተግባራዊና ጥንቁቅ ነበረች። ነገር ግን ጄሲካ ህይወት ለመኖር እንደሆነ ትረዳለች። ልምዶችና የአሁን ደስታዎች ከቁጠባ አካውንት በላይ ዋጋ እንዳላቸው ታስባለች። አንድ ድምጽ ሰማና ቀና ሲል ጄሲካ ከሱቅ የወረደች ይመስል የሱን ቲሸርት ለብሳ ከደረጃው ላይ ስትወርድ አያት። መጀመሪያ ትኩረቱን የሳበውን ያንን የሚያብረቀርቅ ፈገግታ አየው። ኩሽናውን አቋርጣ መታ ሳመችው። ደህና አደርኪ ወደፊት ባሌ እያለች ቡናውን ተቀብላ ጠጣች። ጥሩ እንቅልፍ ተኛ ውዴ? ባለፉት ዓመታት ከተኛሁት የተሻለ ተኝቻለሁ ሲል ማርክ አመነ። እውነት ነበር። የሚያለቅስ ሕፃን የለም። ሌሊቱን ሙሉ አጠገቡ ስትቃትትና ስትገላበጥ የምታድረው ሳራ የለችም። ጄሲካ ብቻ፣ ለስላሳና ሙቅ።
እና ምንም ነገር የማታወሳስብ። ጄሲካ ቡናውን አስቀመጠችውና ወገቡን አቀፈችው። ስለ ሰርጉ እያሰብኩ ነበር። የሪቨርሳይድ ፕላዛ አዳራሽ በ6 ሳምንታት ውስጥ ክፍት ይሆናል። ውድ ነው ግን በጣም አስደናቂ ነው። ውሃውን የሚመለከቱ ትላልቅ መስኮቶች አሉት። ለ200 እንግዶች የሚሆን ቦታ። 200? ቅንድቡን አነሳ። ያኮ በጣም ብዙ ነው ውዴ። እንዴ የኛ ቀን እኮ ነው፣ ልዩ መሆን አለበት። ጄሲካ አኩርፋ ተናገረች። ምን ያህል ደስተኛ እንደሆንን ሁሉም እንዲያይ አትፈልግም? ማክበር አትፈልግም? ማርክ ስለ $50,000 አሰበ። ለአዳራሹና ለምግቡ አብዛኛውን ነገር ይሸፍናል፣ ግን ሌላ ብዙ አይተርፍም። ቢሆንም በክሬዲት ካርዶቹ ሊጠቀም ወይም የግል ብድር ሊወስድ ይችላል። ደሞዙ ጥሩ ነበር እና ያለ ሳራ ወጪዎች ደግሞ የበለጠ አቅም ይኖረዋል። እሺ አላት ግንባሯን ስሞ። ሪቨርሳይድ ፕላዛ ይሁን። ጄሲካ በደስታ ጮኸችና አጥብቃ አቀፈችው። በጣም ነው የምወድህ። እንደ ድሮ ፍቅረኛዬ አይደለህም። እሱ በጣም ንፉግ ነበር። ሁሉ ጊዜ ስለ ገንዘብ ይጨነቅ ነበር። አንተ ህይወት ዛሬን መኖር እንደሆነ ትረዳለህ። አመሰግናለሁ የኔ ውድ። ማርክ በራሱ ኩራት ተሰማው። እሱ እንደ ሳራ አልነበረም። ሳንቲም የሚቆጥርና ስለ ጡረታ ቁጠባ የሚያወራ አይደለም። አዲስ ህይወት እየጀመረ ነው እና ስሜቱ ደግሞ ድንቅ ነበር። ቆይቶ በዚያው ቀን ከሰዓት በኋላ ጄሲካ ለሰርጉ ግብይት ወጣ ሳለ ማርክ ኩሽናውን ሲያጸዳዳ በጠረጴዛው ላይ አንድ ደብዳቤ አየ። ለሳራ ሞሪሰን ዳልተን የተላከ የህግ ድርጅት አድራሻ ያለበት ነበር። ፒተርሰን፣ ሃሪሰን እና ባልደረቦቻቸው የህግ ጠበቆች። ማህተሙ ከ2 ሳምንት በፊት ነበር። በጉጉት ከፈተው። ደብዳቤው አጭርና መደበኛ ነበር። ውድ ወይዘሮ ዳልተን፣ ይህ ደብዳቤ የሟች ማርታ ሞሪሰን ንብረት ዋና ተጠቃሚ መሆኑን ለማሳወቅ የሚያገለግል ነው። እባክዎ ስለ ንብረት ክፍፍልና ውርሶ ለመወያየት በተመቸውት ጊዜ በቢሮአችን ይገኙ። ጉዳዩ ጊዜ የሚፈልግና አፋጣኝ ትኩረቶን የሚሻ ነው። በታማኝነት ሮበርት ፒተርሰን፣ ዋና አጋር። ማርክ ፊቱን አጣጥፎ ደጋግሞ አነበበው። ማርታ ሞሪሰን የሳራ አያት ነበሩ። አሮጊቷ ከ6 ወር በፊት እንደሞቱ ያውቃል። ምንም እንኳን ማርክ ያን ያህል ትኩረት ባይሰጥም ሳራ በጣም አዝና ነበር። እሱ በጄሲካ ተጠምዶ ነበር። እናም የሳራ አያት ለሱ እንደ ማንኛውም አሮጊት የሞቱ ሌላ አሮጊት ብቻ ነበሩ። ነገር ግን ዋና ተጠቃሚ፣ ንብረት እና ውርስ ክፍፍል የሚሉት ቃላት ትኩረቱን ሳቡት። ማርታ በኩዊንስ በትንሽ አፓርታማ ውስጥ በቀላል ሁኔታ ነበር የሚኖሩት። ሳራ ሁል ጊዜ አያቷ ብዙ ገንዘብ እንደሌላቸው ትናገር ነበር። ነገር ግን የህግ ድርጅቶች የሚወረስ ነገር ከሌለ ስለ ንብረት መደበኛ ደብዳቤ አይልኩም። ማርክ ስልኩን አውጥቶ ማርታ ማርጋሬት ሞሪሰን ብሎ ጉግል አደረገ። የመጀመሪያዎቹ ጥቂት ውጤቶች የሐዘን መግለጫዎች ብቻ ነበሩ። ነገር ግን በብዙ ገጾች ውስጥ ተቀብሮ አንድ ነገር አገኘ። የ1995 የድሮ ዜና ዘገባ። የሞሪሰን ወራሽ ከቤተሰብ አደጋ በኋላ ከሀብት ራቀች። ማርክ በሚንቀጠቀጡ እጆቹ ተጫነው። ዘገባው ከንግድ መጽሔት የወጣ አጭር ጽሑፍ ነበር። ማርታ ሞሪሰን የ45 ዓመት ሴት፣ $800 ሚሊዮን ግምት ያለው የሞሪሰን ማኒፋክቸሪንግ ሀብት ብቸኛ ወራሽ፣ ከቤተሰብ አደጋዎች በኋላ ከውርሱ መራቋ ተዘግቧል። ለቤተሰቡ ቅርብ የሆኑ ምንጮች እንደሚሉት ከሆነ ሞሪሰን በቅርቡ በደረሰባት ኪሳራ ተጎድታ በኩባንያው ቦርድ ውስጥ ያላትን ቦታ አልተቀበለችም ነበር እና ንብረቶቿን ለባለ አደራ ሰጥታለች። በ1932 የተመሰረተው ሞሪሰን ማኒፋክቸሪንግ የኢንዱስትሪ መለዋወጫዎችን የሚያመርት ሲሆን በ7 ግዛቶች ውስጥ ተቋማት አሉት። ሞሪሰን ለተጨማሪ አስተያየት ልትገኝ አልቻለችም። ማርክ 3 ጊዜ አነበበው። ልቡ በኃይል እየመታ ነበር። በ1995 ዓመተ ምህረት $800 ሚሊዮን። አሁን ከ30 ዓመታት በኋላ ምን ያህል ሊሆን ይችላል? በተለይም ደግሞ በባለሙያዎች የሚተዳደር ትረስት ውስጥ ተቀምጦ ከገበያው ጋር አብሮ ካደገ ምን ያህል ሊሆን ይችላል? እጆቹ እየተንቀጠቀጡ ተጨማሪ መረጃ ፈለገ። ሞሪሰን ማኒፋክቸሪንግ አሁንም እየሰራ ነው። አሁን የአንድ ትልቅ ኮርፖሬሽን አካል ሆኗል። ማርታ የመሰረተችው ትረስት በተለያዩ የንግድ ፋይሎች ውስጥ ስሙ ተደጋግሞ ተጠቅሶ አገኘው። ነገር ግን ስለ ወቅታዊ ዋጋ ግልጽ ቁጥሮች አልነበሩም። ስልኩ ጮኸ። የጄሲካ ስም በስክሪኑ ላይ መጣ። ሃይ ቤቢ አለች በደስታ። በጣም የሚያምር ልብስ አገኘው። $3,000 ነው። ኦ በጣም ነው የሚያምርብሽ። ቆይ መልሼ እደውልልሻለሁ። ማርክ አይምሮ እየተሯሯጠ ንግግሯን አቋረጠው። ማርክ ምን እያልክ ነው? እኔ እኮ ቡቲክ ውስጥ ነኝ።
ቆይ በኋላ ደውልልሻለሁ ጄሲካ፣ አንድ ነገር ተፈጥሯል። ሳትቃወም ስልኩን ዘጋውና ወዲያውኑ በህግ ድርጅቱ ደብዳቤ ላይ ያለው ቁጥር ላይ ደወለ። አንድ የቢሮ ረዳት መለሰች። ፒተርሰን ሃሪሰን እና ባልደረቦቻቸው፣ እባክዎ ምን ልርዳዎት? አሁን ስለ ማርታ ሞሪሰን ንብረት ጉዳይ ደብዳቤ ደርሶኝ ነው የምደውለው። ስሜ ማርክ ዳልተን ይባላል። እርስዎ ሳራ ሞሪሰን ዳልተን ኖት? ረዳቷ አቋረጠችው። አይደለሁም፣ እኔ ባሏ ነኝ። ማለቴ የቀድሞ ባሏ። አሁን ተፋተናል። ይቅርታ ጌቴ፣ ስለ ንብረት ጉዳይ መወያየት የምንችለው ከባለ መብቱ ጋር ብቻ ነው። ወይዘሮ ዳልተን እኛን ማነጋገር ከፈለጉ በቀጥታ ራሳቸው መደወል ይችላሉ። ግን ስለ እርሱ ማወቅ አለብኝ። ምን ያህል ነው? ጌታዬ፣ ከወይዘሮ ዳልተን ውጪ ለማንም ሚስጥራዊ የደንበኛ መረጃ መግለጽ አንችልም። መልካም ቀን ይሁንልዎት። መስመሩ ተቋረጠ። ማርክ አይምሮ እየተናወጠ ስልኩን በትኩረት ተመለከተው። ገና አሁን ነበር ሳራን ከቤት ያስወጣት። የጋራ ቁጠባቸውን ሰርቋል፣ ፈቷታል፣ አዋርዷታል እና ምንም ሳይኖራት ሜዳ ላይ ጥሏታል። እሷ ግን በመቶ ሚሊዮኖች የሚቆጠር ዶላር ሊያመጣ የሚችል ሀብት ልትወርስ ነው። አይሆንም፣ ይህ ሊሆን አይችልም እያለ በባዶ ኩሽና ውስጥ ጮኸ። ምንም እንኳን በውስጡ ክህደት ቢሰማውም እውነቱን በደንብ ያውቀዋል። ሳራ ስለዚህ ጉዳይ ምንም አታውቅም ነበር። ያ ደብዳቤ በጠረጴዛው ላይ ሳይከፈት ለብዙ ጊዜ ተቀምጦ ነበር። ትላንት ወደዚያ የበረዶ ማዕበል ስትወጣ በአሜሪካ ካሉ ባለጸጋ ሴቶች አንዷ መሆኗን በፍጹም አታውቅም ነበር። እሱ ደግሞ ራሱን የሷ ጠላት አድርጓል። የሚቀጥሉት 6 ሳምንታት ለማርክ ትርጉም በሌላቸው የሰርግ ዝግጅቶች በፍጥነት አለፉ። ምንም እንኳን ለጄሲካ ባይነግራትም እሷ የአበባ ምርጫ፣ የጠረጴዛ አቀማመጥ እና ከማርክ ግምት በላይ በሆነ ከፍተኛ ክፍያ በሚጠይቅ ግራፊክ ዲዛይን የሰርግ ጥሪዎችን በማዘጋጀት ስራ ተጠምዳ ነበር። የክሬዲት ካርድ ዕዳዎች እየተቆለሉ ነበር። ነገር ግን ጄሲካ ስጋቱን ችላ ትለው ነበር። የኛ ቀን ልዩ ነው። ልዩ በሆነ ሁኔታ ማክበር አለብን። ደስታ ደግሞ በገንዘብ አይለካም። የወጣው ወጪዎቱ ደስተኛ መሆን አለብን ትል ነበር። ነገር ግን ማርክ አሁንም ሳራ ስላላወቀችው ስለ ሞሪሰን ሀብት ደብዳቤ ከማሰብ ሊቆጠብ አልቻለም። የጠበቃውን ቢሮ 3 ጊዜ ለመደወል ቢሞክርም በየጊዜው ውድቅ ይደረግ ነበር። ሳራን ለማግኘት ቢሞክርም እሷ ግን የት እንዳለች ሊያገኝ አልቻለም። ሙሉ በሙሉ ጠፍታለች። በማህበራዊ ሚዲያ ላይ ምንም አዲስ ነገር የለም። የፈለገበት የሴቶች መጠለያ ጭምርም ምንም ምንጭ ሊያገኝ አልቻለም። አዲስ አድራሻ የላትም። የሳራ አያት ይኖሩበት የነበረው ቤት ድረስ ሄዶ ነበር። ነገር ግን ቤቱ ባዶ ነበር። በህንፃው ተቆጣጣሪ መረጃ መሰረት ቤቱ አሁን ተሽጧል። የማርታ ንብረቶች የት እንደሄዱ ሲጠይቅ ተቆጣጣሪው ትከሻውን ሰብቆ አንድ የህግ ድርጅት ነው ሁሉንም የጨረሰው። ባለሙያ አጓጓዦች መጥተው በአንድ ቀን ውስጥ ሁሉንም ጠራርገው ወሰዱት። ያን ያህል በፍጥነት ለመጨረስ ጉዳዩ በጣም አስፈላጊ መሆን አለበት አለው። ጄሲካ የሱን ትኩረት መከፋፈል አስተውላ ነበር። ነገር ግን ከሰርግ በፊት የሚመጣ ጭንቀት መስሏት ነበር። ስለዚህም በዝግጅቱ ላይ ተጨማሪ ውድ ነገሮችን ጨመረች። ሻምፓኝ፣ ከዲጄ ይልቅ የቀጥታ ባንድ፣ ለ200 እንግዶች የሚሆን የዲዛይነር ስጦታዎች እና እያንዳንዱ ተጨማሪ ነገር በማርክ ደረት ላይ የጭንቀት ስሜት ይፈጥር ነበር። ለአዲስ መኪና መግዣ ብሎ ከወላጆቹ $20,000 ተበድሯል። 2 የክሬዲት ካርዶቹ እስከ ጥጋቸው ድረስ ተጠቅሞባቸዋል። ከሳራ የወሰደው $50,000 ለቅድመ ክፍያዎች ወጥቶ ከጠፋ ቆይቷል። አሁንም ግን ጄሲካ ተጨማሪ ትፈልጋለች። አንድ ምሽት ድሮ የማርክና የሳራ መኝታ ቤት በነበረው ክፍል ውስጥ የእንግዶችን አቀማመጥ ሲያዩ የእህቴ ሰርግ ቆንጆ ነበር አለችው። ግን የኛ ትልቅ ታሪክ ነው የሚሆነው። ለአመታት ሁሉም ሰው ስለሱ ያወራል። ማርክ በግዴታ ፈገግ አለ። ነገር ግን በውስጡ ሂሳብ እየሰራ ነበር። እዳው አሁን ወደ $50,000 እየተጠጋ ነበር። የክሬዲት ስኮሩ እያሽቆለቆለ ነበር። የሆነ ቦታ ደግሞ ሳራ የሱን ችግሮች ኢምንት የሚያደርግ ሀብት ላይ ተቀምጣለች። ሁኔታው በጣም አስቂኝ ነበር። ሳራን የተዋት በከፊል ለገንዘብ ያላት ጥንቁቅ አቀራረብ ወደ ኋላ የጎተተው መስሎት ስለተሰማው ነበር። የጄሲካ ድፍረትና ምኞት የተሻለ ህይወት ያመጣልናል ብሎ አስቦ ነበር። አሁን ግን በእዳ እየሰመጠ ነው። የቀድሞ ሚስቱ ደግሞ ከሚገመተው በላይ ባለ ሀብት የሚያደርጓትን ወረቀቶች ምናልባትም እየፈረመች ይሆናል። ከሰርጉ 3 ሳምንት በፊት ጄሲካ የማርክን ደም የሚያቀዘቅዝ ሐሳብ ይዛ መጣች። የገበያ ቦርሳዎቿን ሶፋው ላይ እየጣለች እያሰብኩ ነበር፣ ሳራን በሰርጉ ላይ መጥራት አለብን። ማርክ የኪሳራ አማራጮችን ከሚመረምርበት ላፕቶፑ ላይ ቀና ብሎ ምን ብሎ ጠየቃት።
ሳራን፣ የቀድሞ ሚስትህን የሰርግ ጥሪ ልንልክላት ይገባል። የጄሲካ አይኖች በክፋት ያበሩ ነበሩ። ይህም ማርክን ምቾት ነሳው። እኛን አብረን እንድታየን እና ምን እንዳጣች እንድታውቅ እፈልጋለሁ። እሷ በጎሰቁል አፓርታማ ውስጥ ከልጇ ጋር ስትኖር እኛ እዚህ ስናከብር እንድታየን እፈልጋለሁ። ይህ የመጨረሻው ድል ይሆንልናል። ጄሲካ፣ እኔ ጥሩ ሐሳብ አይመስለኝም። ኦ በቃ አሁንም ለስሜቷ አጠነቀቃለሁ እንዳትለኝ ብቻ። እኛ እንዳሸነፍን ማየት አለባት። አንተን ከሷ መውሰዴ ለሁለታችንም የሆነ ምርጥ ነገር መሆኑን ማየት አለባት። ጄሲካ ስልኳን አወጣች። አድራሻው አለ ወይስ በድሮ አያቷ መኖሪያ ቤት ልላክላት? የማርክ አእምሮ ተሯሯጠ። በአንድ በኩል ሳራን ከዚህ ሰርግ በቻለው መጠን ለማራቅ ፈለገ። ነገር ግን ሌላኛው በገንዘብ ጉዳይ ለሳምንታት ሲጨነቅ የነበረው ክፍሉ አንድ እድል አየ። ሳራ ሰርጉ ላይ ከመጣች ሊያነጋግራት፣ ይቅርታ ሊጠይቃት፣ ምናልባትም ፍቺው ስህተት እንደነበር ሊያስረዳትና ሙሉ የገንዘብ ሁኔታዋን ከመረዳቷ በፊት ወደ እሷ ሊመለስ እንደሚችል አሰበ። ይህ ግልጽ የሆነ ማጭበርበር ነበር። ነገር ግን ማርክ ተስፋ ቆርጦ ነበር። እኔ ይዟለሁ፣ ጥሪውን እልክላታለሁ። ጄሲካ በደስታ አጨበጨበች። ድንቅ ነው። በሰርጉ ላይ ተገኝታ የገነባነውን ሁሉ ስታይ ፊቷ ምን እንደሚመስል ለማየት ጓጉቻለሁ። አምላኬ ሆይ ማርክ በጣም ደስ የሚል ነው የሚሆነው። ማርክ በመስማማት ራሱን ነቀነቀ። ቀድሞውኑ መልእክቱን በአይምሮው እያዘጋጀ ነበር። መልእክቱ የጓደኝነትና የይቅርታ እንዲመስል ያደርገዋል። ምንም እንኳን ሁሉም ነገር ቢበላሽም ለሊሊ ሲሉ በሰላም መቀጠል እንዳለባቸው ይጠቁማል። ሳራ አሁንም ለሱ ስሜት ይኖራታል እና ያ ማጥመጃ ይሰራል ብሎ ተስፋ አደረገ። ጥሪውን በቢሮ በኩል ባለ የጋራ ጓደኞቻቸው አማካኝነት ላከ። መልእክቱ በጥንቃቄ የተመረጠ ነበር። ሳራ፣ በመካከላችን ነገሮች መጥፎ በሆነ መንገድ ማለቃቸውን አውቃለሁ። ነገር ግን በዚህ ሁኔታ ላይ በሳል መሆን አለብን ብዬ አስባለሁ። እኔና ጄሲካ እየተጋባን ነው እና ለሊሊ ስንል ሁላችንም በሰላም ወደፊት ብንጓዝ ጥሩ ይመስለኛል። እንደ በጎ ፈቃድ ምልክት ለሰርጋችን ልጋብዝሽ እፈልጋለሁ። ብትመጪ ለሁለታችንም ትልቅ ትርጉም አለው። መልካሙን ሁሉ እንደምመኝልሽና ደህና እንደሆንሽ ተስፋ እንደማደርግ ወቂ። ስለ ገንዘቡ ምንም አልጠቀሰም። ስለ ጠበቃው ደብዳቤ ምንም አላለም። ይዘቱን ልዝብና ሰላማዊ አደረገው። ልክ ጥላቻ በመካከላቸው ከመግባቱ በፊት መጀመሪያ ሲገናኙ ለሳራ ይነግራት እንደነበረው። ከ3 ቀናት በኋላ በዚያው ጓደኛው በኩል ምላሽ መጣ። አንድ ቃል ብቻ፣ እገኛለሁ። ማርክ ደጋግሞ አነበበው። ከቃላቱ ጀርባ ያለውን የሳራን ስሜት ለመረዳት ሞከረ። ተጎድታለች? ተቆጥታለች? ወይስ ሁኔታውን ተቀብላ ወደፊት ተራምዳለች? ለማወቅ ግን ምንም መንገድ አልነበረውም። እገኛለሁ። ጭንቀቱ ሆዱን በላው። ጄሲካ በምላሹ በጣም ተደሰተች። አምላኬ ሆይ ይህ በጣም የሚያስደስት ነገር ነው የሚሆነው። እኛን ስታይን ፊቷ ምን እንደሚመስል ፎቶ አንሺው እንዲቀርጻት አደርጋለሁ። ይህ ያለምኩት ነገር ነው። ይሄ በጣም ደስ የሚል ነገር ነው የሚሆነው። የሰርጉ ቀን በደማቅ ፀሐይ መጣ። ይህም በማርክ ውስጥ ያለውን ትርምስ የሚያሳልቅበት መሰለው። የሪቨርሳይድ ፕላዛ አዳራሽ በእውነት አስደናቂ ነበር። ከወለል እስከ ጣሪያ ያሉ መስኮቶችና የሚያማምሩ ጌጣጌጦች። ጄሲካ ምንም ገንዘብ አልቆጠበችም ነበር። በየቦታው ነጭ አበቦች፣ የክሪስታል ቻንዲለሮች፣ ከማርክ የመጀመሪያ መኪና በላይ ዋጋ ያለው ትልቅ ኬክ። እንግዶች ውድ ልብሶቻቸውን ለብሰው መጡ። አዳራሹ በሳቅና በሻምፓኝ ተሞላ። የጄሲካ ቤተሰቦች በልጃቸው እድል በኩራት ፈገግ ይሉ ነበር። የማርክ ወላጆች ከፊት ወንበር ተቀምጠው ነበር። እናቱ በውድነቱ ትንሽ ተጨንቃ ነበር። ነገር ግን ሐሳቧን በውስጡ የያዘችውና የተደሰተች ለመምሰል ሞከረች። አባቱ ግን በየደቂቃው የሚመጣውን ዕዳ እንደሚያሰላ ሁሉ ሰዓቱን ይመለከት ነበር። ማርክ በተከራየው ልብስ በመድረኩ ላይ ቆመ። ያም ቢሆን ግን በጣም ውድ ነበር። ነገር ግን ጄሲካ በዲዛይነር ልብስ መሆን አለበት ብላ አጥብቃ ጠይቀው ነበር። በማንኛውም ደቂቃ ጄሲካ በረጅሙ ምንጣፍ ላይ ትመጣለች እና እሱ ለዚህ አዲስ ህይወት ራሱን ይሰጣል። በተሰረቀ ገንዘብ፣ በተበደረ ዕዳና በመጀመሪያው ትዳሩ ፍርስራሽ ላይ የተገነባ ህይወት። ሳራ ትመጣ እንደሆነ በሩን አሻግሮ ተመለከተ። በከፊል እንዳትመጣና ያደረገውን ግፍ ሳታይ ቀኑ እንዲያልቅ ተመኘ። በከፊል ግን ከፈጠረው ጥፋት የሆነ ነገር ማዳን ይቻል እንደሆነ ለማወቅ እሷን ለማግኘት ጓግቶ ነበር። ሙዚቃው ተጀመረ። ጄሲካ በ$3000 ልብሷ ደምቃ መታየት ጀመረች። ፈገግታዋ ያበራ ነበር። የማርክ ትንፋሽ ተቆራረጠ። በፍቅር ሳይሆን በድንገት በገነባው ፍርሃትና ድንጋጤ እንደሆነ ተረዳ። ይሄው ነው
ይህ ለዘላለም በዚህ ውሳኔ የሚያስቀረው ቅስፈት ነው። ከዚያም ጄሲካ የመጀመሪያውን እርምጃ እንደጀመረች የአዳራሹ በሮች ተከፈቱ። ሳራ ሞሪሰን ዳልተን ገባች። ነገር ግን ይህች ማርክ ከ6 ሳምንታት በፊት ያያት ሳራ አልነበረችም። ያቺ ሴት ተሰብራ፣ ወፍራ፣ ያረጀ ልብስ ለብሳ በበረዶ ማዕበል ውስጥ የሚያለቅስ ሕፃን ይዛ የነበረች ናት። ያቺ ሴት ችላ ሊላት፣ ሊያዝንላት ወይም ሊሳለቅባት የሚችላት ሰው ነበረች። ይህችኛዋ ሳራ ግን ሌላ ናት። ቢያንስ 40 ፓውንድ ቀንሳለች። ቁመናዋ አሁን ቀጭንና በዲዛይነር ልብስ ያማረ ነበር። እሱ ካባረራት በኋላ ተዝረክርኮ የነበረው ጸጉሯ በሚገባ ተሰርቶ ያብረቀርቅ ነበር። ብርሃን የሚስቡ ጌጣጌጦችን አድርጋለች። እውነተኛ አልማዞች መሆናቸውን የማርክ አይምሮ በፍጥነት ተረዳ። በጋብቻው ወቅት ታደርጋቸው የነበሩ ርካሽ ጌጣጌጦች አይደሉም። ነገር ግን የሁሉንም ሰው ትንፋሽ ያቆመው ፊቷ ነበር። ፈገግ አላለችም፣ አላለቀሰችም። ምንም አይነት ስሜት የማይታይበት ፊት ነበር። በቀላሉ በራስ መተማመንና በኃይል ቆማ ሁሉንም ካርዶች በእጇ እንደያዘ ሰው ማርክና ጄሲካን በጥሞና ትመለከት ነበር። ከኋላዋ ውድ ልብስ የለበሱ 2 የደህንነት ጠባቂዎች በበሩ በኩል ቆመዋል። ከሳራ ጎን ደግሞ ቦርሳ የያዘ በ60ዎቹ ዕድሜ ውስጥ የሚገኝ የተከበረ ሰው ቆሞ ነበር። ማርክ በሕግ ድርጅቱ ድህረ ገጹ ላይ ያየው ሰው መሆኑን አወቀ። ሮበርት ፒተርሰን፣ የፒተርሰን ሃሪስ እና ባልደረቦቻቸው ዋና አጋር። ሙዚቃው ተቆራረጠ። ጄሲካ መንገዱ መሃል ላይ ደንዝዛ ቀረች። የያዘችው አበባ በእጆቿ ውስጥ ይንቀጠቀጥ ነበር። እያንዳንዱ እንግዳ ወደ ሳራ ዞሮ ይመለከት ነበር። በህዝቡ መካከልም ልክ እንደ ሰደድ እሳት ሹክሹክታ ተሰራጨ። ሳራ ወደ አዳራሹ 3 እርምጃዎችን ተራመደች። የጫማዋ ተረከዝ በእብነ በረድ ወለሉ ላይ በኃይል ይጮህ ነበር። ልክ መናገር ስትጀምር ድምጿ በዝምታው ውስጥ በግልጽ ይሰማ ነበር እና እያንዳንዱ ቃል በማርክ ደረት ላይ እንደ መዶሻ ይመታ ነበር። ማርክ፣ ለጥሪው አመሰግናለሁ አለች ሳራ። ድምጿ ስለ አየር ሁኔታ እንደምታወራ ያህል የተረጋጋ ይመስል ነበር። በዚህ ቀን እንድገኝ ስለፈለክ ደስ ብሎኛል፣ ምክንያቱም ለሁሉም ሰው የማካፍለው ዜና አለኝ። ላፍታ ዝም አለችና ጭንቀቱ እንዲጨምር አደረገች። አይኖቿ ግን ከማርክ ፊት ላይ አራቁም። ከ6 ሳምንታት በፊት አንተ እኔንና አዲስ የተወለደችው ልጃችንን ወደ በረዶ ማዕበል ስታስወጣን፣ ይህንን ሰርግ ለመደገፍ የጋራ ቁጠባችንን ስትሰርቅ፣ እጮኛ ፊቴ ላይ ስትተፋብኝ ስትስቅ፣ በእውነቱ በዛ ሰዓት በጣም አንድ አስፈላጊ ደብዳቤ ለማንበብ ዝግጁ ነበርኩ። ሮበርት ፒተርሰን ወደፊት መጣና ቦርሳውን ከፈተ። ክቡራትና ክቡራን አለ ጠበቃው በሕጋዊ ባለስልጣን ድምጽ፣ ወይዘሮ ሳራ ሞሪሰን ዳልተን በአያታቸው በማርታ ሞሪሰን የተቋቋመውን የሞሪሰን ማኒፋክቸሪንግ ትረስት ብቸኛ ወራሽ መሆናቸውን ላሳውቃችሁ እወዳለሁ። የዚህ ትረስት ወቅታዊ ዋጋ ንብረቶችንና አክሲዮኖችን ጨምሮ $2.8 ቢሊዮን እንደሆነ ተገምቷል። አዳራሹ በጩኸትና በግርምት ተናወጠ። ጄሲካ የያዘችው አበባ መሬት ላይ ወደቀ። ማርክ ደሙ ሲቀዘቅዝ ተሰማው። 2.8 ቢሊዮን፣ ሚሊዮን ሳይሆን ቢሊዮን። ያኔ ሳራ ፈገግ አለች። ያም ማርክ ካያቸው ሁሉ አስፈሪው ስሜት ነበር። በጠረጴዛው ላይ ትቼው የሄድኩት ደብዳቤ ማርክ፣ እኔን ካባረርክ በኋላ የከፈትከው ያ ደብዳቤ። በመጨረሻም ከሊሊ ጋር ወደ መጠለያው ስደርስና ስልክ ሳገኝ ደወልኩላቸው እና ሚስተር ፒተርሰን ምን እንዳሉኝ ታውቃለህ? አንድ እርምጃ ወደፊት ተራመደች። ሰዎቹም ልክ እንደ ንግስት መንገድ ይለቁላት ነበር። አያቴ ሙሉን ውርስ ለኔ ለመስጠት ልጅ እስክወልድ ድረስ ትጠብቅ እንደነበር ነገሩኝ። የሞሪሰን ገንዘብ ቤተሰብን ለሚረዳና ለታማኝነት ዋጋ ለሚሰጥ ሰው እንዲሆን ትፈልግ ነበር። እናንተ እኔን ያባረርክበት ጧት ሁሉንም ነገር ለመውረስ ብቁ የሆንኩበት ጧት ነበር። ማርክ ለመናገር ሞከረ፣ ግን ቃላት አልወጡለትም። ከጎኑ የነበረው ሚዜው ምንም ነገር ውስጥ ላለመግባት ጥቂት እርምጃዎችን ወደ ኋላ ራቀ። ሳራ ቀጠለች። አሁን ግን ድምጿ እየጠነከረ መጣ። እንግዲህ የሚሆነው ይህ ነው። ሚስተር ፒተርሰን ቀድሞውኑ በኔ ስም በርካታ ክሶችን መስርቷል። አንዱ ባንተ ላይ ነው። በትዳር ውስጥ ያለን ንብረት ስለሰረክ፣ ያ የሰረከው $50,000 የእያንዳንዱ ሳንቲም ማስረጃ አለኝ እና ከነወለዱ ከመመለስ በተጨማሪ የቅጣት ካሳ ትከፍላለህ። ሌላው ደግሞ በማጭበርበር ነው። ምክንያቱም ፍቺውን የጀመርከው ከጄሲካ ጋር አብረህ እየኖርክ መሆኑን ሳትገልጽ ነው። ይህ በዚህ ግዛት ውስጥ ሕገወጥ ነው። ጄሲካ የመታፈን ድምጽ አሰማች። ማርክ ወደሷ ተመለከተ። ይህ ምን ማለት እንደሆነ ስትረዳ በአይኖቿ ውስጥ ያለውን ሽብር አየ። ጄሲካ
አለች ሳራ ወደ ሙሽራዋ ዞራ። ጠበቆቼ ባንቺ ላይም በሰው ላይ ጥቃት በመፈጸም የፍትሐ ብሔር ክስ መስርተዋል። በሰው ላይ መጥፋት በዚህ ግዛት ውስጥ እንደ ድብደባ ይቆጠራል። በቅርቡ ከፖሊስ ጋር ትገናኛላችሁ። ጠባቂዎቹ ወደፊት መጡ። አንዱ ህጋዊ ሰነዶችን ይዞ ነበር። ሳራ አልጨረሰችም። ከዚህ በላይ ባለፉት 6 ሳምንታት ስለ አያቴ ንግድ ሳጠና ነበር። ሞሪሰን ማኒፋክቸሪንግ ከመንግስትና ከትላልቅ ኩባንያዎች ጋር ግንኙነት አለው። ዛሬ ጠዋት ጥቂት ስልኮችን ደውያለሁ። ማርክ፣ ያ የምትኮራበት የማርኬቲንግ ድርጅትህ ትልቁ ደንበኛው ከገቢው 40 በመቶውን ይሸፍናል። ያንን ኩባንያ ከ2 ሰዓት በፊት ገዝቻለሁ። ሁለታችሁም ከስራ ተባራችኋል። ማርክ ተንገዳገደ። ድርጅቱ ትልቁ ደንበኛውን አጥቶ በፍጹም ሊተርፍ አይችልም። ደሞዙ፣ ስራው፣ ሁሉም በአንድ አረፍተ ነገር ጠፍተዋል። ስለዚህ ሰርግ ደግሞ አለች ሳራ ውድ ጌጣጌጦቹንና ኬኩን እያየች ነበር። ዛሬ ጠዋት ከአዳራሹ አስተዳደር ጋር ተነጋግሬያለሁ። ሪቨርሳይድ ፕላዛ የሞሪሰን ሆልዲንግስ ንብረት ነው። ይህ ህንፃ የኔ ነው እና የከፈልክበትን የኪራይ ክፍያ ለሴቶች መጠለያ እንዲሰጥ ወስኛለሁ። ያ አንተ በበረዶ ውስጥ ስትጥለን እኔና ሊሊን ለተቀበለን መጠለያ ነው። ከቦርሷ ስልኳን አውጥታ ያንን መጀመሪያ ሌሊት የተላከላትን ፎቶ ለእንግዶቹ አሳየች። ማርክና ጄሲካ በኩሽና ውስጥ ሲሳሳሙ የሚያሳየውን ፎቶ። ጄሲካ በቀልድ መልእክት ቀለበቷን እያሳየች ነበር። ይህ መልእክት የተላከው የ3 ሳምንት ልጄን ይዤ ከቤት ተባረሬ በወጣሁበት ወቅት ነው አለች ሳራ። በመጨረሻም ስሜቷ ታየ። የህመም ሳይሆን የቁጣ ስሜት። 6 ሳምንታትን ስለሱ ለማሰብ፣ ለማገገም፣ ውፍረት ለመቀነስ፣ ስለ ውርሴ ለመማርና ለጭካኔያችሁ እንዴት ምላሽ መስጠት እንዳለብኝ በማቀድ አሳልፌያለሁ። ስልኳን መልሳ አስቀመጠችና እንደገና ፈገግ አለች። ያ አስፈሪና ኃያል ፈገግታ። ለሰርጋችሁ እንኳን ደስ አላችሁ ማርክና ጄሲካ። ለ200 እንግዶቻችሁ ለምን የሰርግ ስነ ስርዓቱ እንደተሰረዘ፣ ለምን ሁለታችሁም ስራችሁን እንዳጣችሁና ለምን የሚቀጥሉትን ዓመታት ፍርድ ቤት እየተመላለሳችሁ እንደምታሳልፉ ብታስረዱ ደስ ይላችኋል ብዬ ተስፋ አደርጋለሁ። ከኔ የሰረከው $50,000 ዋጋ እንዳለው ተስፋ አደርጋለሁ። ሳራ ወደ ውጭ ለመውጣት ዞረች። ነገር ግን በሩ ላይ ቆም ብላ ለመጨረሻ ጊዜ ተመለከተች። ኦ ማርክ፣ ሌላ ማወቅ ያለብህ ነገር አለ። ውርሴን ሳገኝ መጀመሪያ ያደረኩት ነገር ለሊሊ የትረስት ፈንድ ማቋቋም ነው። እሷ ምንም ነገር አታጣም። አንተ እኔን ደካማ ለማድረግ እንደሞከርከው እሷ መቼም ደካማ አትሆንም። አንተ አታስፈልጋትም። በዚህም ሳራ ሞሪሰን ዳልተን ቢሊዮነሯ ወራሽ እና ማርክ ዳልተን በበረዶ ውስጥ ስትራመድ የተሳለቀባት ሴት ከአዳራሹና ከህይወቱ ለዘላለም ወጣች። ከኋላዋ ትርምስ ትታ ሄደች። ጄሲካ ታለቅሳለች። ኩሏ ከፊቷ ላይ ይወርዳል። ማርክ ወንበሩ ላይ ተዝለፍልፎ ተቀመጠ። እንግዶች ስልካቸውን አውጥቶ በከተማው የታየውን ታላቅ የሰርግ መቋረጥ ዜና ያሰራጩ ነበር። በዚያ መሃል የማርክ አባት ወደ እናቱ ዞሮ በቀስታ ልጃችን በህይወቱ ትልቁን ስህተት የሰራ ይመስለኛል አላት። በውጭ በኩል ሳራ ጥቁር መርሴዲስ መኪና ውስጥ ገባች። እዚያም ሊሊ ከሞግዚቷ ጋር በሰላም ተኝታ ነበር። ሳራ ልጇን ተመለከተች እና በደረቷ ላይ የሆነ የመረጋጋት ስሜት ተሰማት። ሙሉ በሙሉ ባይሆንም ቢያንስ ወደሱ የቀረበ ስሜት። ወይዘሮ ዳልተን አለ አሽከርካሪው በአክብሮት። ወዴት እንሂድ? ሳራ ስላላት የወደፊት ጊዜ፣ አሁን ስለምታስተዳድረው ግዛትና ለራሷና ለሊሊ ስለምትገነባው ህይወት አሰበች። ስለ ማርክና ጄሲካ ስለደረሰባቸው ቅጣት አሰበች። ወደ ቤት አለችው በመጨረሻም። ከማርክ ጋር ስለኖረችበት ቤት አይደለም፣ እሱን ቀድሞውኑ እንዲሸጥ አድርጋለች። የአያቷን አሮጌ አፓርታማም አይደለም። ነገር ግን ባለፈው ሳምንት ማንሃተን ውስጥ የገዛችው ከተማዋን ቁልቁል የሚያሳይና ለሊሊ በፍቅር በደህንነት ለማደግ የሚያበቃ ሰፊ ቤት ነበር። መርሴዲሱ ከሪቨርሳይድ ፕላዛ ሲርቅ ሳራ ሞሪሰን ለራሷ ትንሽ ፈገግ አለች። ማርክ ወደ በረዶ የጣላት ወፍራም ሚስት ለዘላለም ጠፍታለች። በሷ ቦታ የተተካችው ሴት ደግሞ ምርጡ በቀል ቁጣ ሳይሆን በደል ያደረሱብህ ሰዎች ሊደርሱብህ የማይችሉበት ደረጃ ላይ መድረስ መሆኑን የተማረች ሴት ናት። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተፈጽሟል። እስኪ ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን፣ እንወያይበት። ታሪኩ ለብዙ ሰዎች እንዲደርስና እንዲማሩበት በደግነት ላይክ እና ሼር አድርጉት። እንደዚህ አይነት መሳጭ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ።
በየቀኑ የምንለቃቸው ምርጥ ታሪኮች እንዳያመልጧችሁ የደውል ምልክቱን መጫን እንዳትረሱ። እናመሰግናለን። እንወዳችኋለን። ቸር ቆዩን።